እናንተ ምን ሆኖ ነው ጆዋ ፔድሮ ዝም ብሎ እያገፋ እኮ ነው ማን ስለዚህ ጉዳይ መነጋገር አለብን የምሬን ነው የምላችሁ የፕሪሲዝን ጨዋታ ነበረው ዛሬ የመጨረሻ እንግዲህ ቸልሲ 3-1 በሆነ ውጤት አሸንፏል ይሄ ልጅ ሁለት ጎሎችን ነው ማስቆጠር የቻለው ምንድነው ሐሳቡ ነው ወዴት ሊያመራ ነው ቀጣይ ፕሪሚየር ሊጉ እና ሃላንድን አለው እያላችሁ ነው አልገባኝም ጎል አግቢነቱ ላይ እየመጣበት ያለው መንገድ እየተመቸኝ አይደለም ጀሞ የምሬን ነው የምላችሁ ጆዋ ፔድሮ አስገራሚ ብቃቱን አሁን ማሳየቱ ቀጥሏል ዘንድሮ ደግሞ አንድ ደረጃ ከፍ ብሎ እየመጣ ያለ ነው የሚመስለኝ ጀሞ ከዛ በተጨማሪ ደግሞ አዲሱ ፈራሚያቸው ደግሞ ጆዋ ፔድሮም እንደዚህ የመጀመሪያውን ጎል አስቆጥሯል ጀሞ አሁን እንግዲህ ቻይና ገላጭ የምትሏት አይነት ጎል ጀሞ እንዴት ነው ሰውየው ገባ በመጀመሪያ ተሰለፈ ገና አስቆጠረ ሊሆን አይችልም ቢያንስ እንኳን 2-3 ሳምንት ምናምን እኮ ተጠብቃለሁ ጎል ለማስቆጠር ለምን አዲስ ክለብ ነው የገባው ገብቷላ እንደገባ ታገባለ እንዴ ሮጀርስ ምን እሺ ነው ለማንኛውም ጀሞ ዘንድሮ ቼላው ሰርፕራይዝ እያደረገ ነው ፕሪሲዝን ላይ ዋናው ውድድር ላይ እንዴት እንደሆነ እስቲ አብረን ያለን ግን ቼልሲ አንድ ነጥብ ያስኩበት ቡድን ይያለው ማለት ነው በዋንጫ ፉክክር ላይ ጆዋ ፔድሮ ለፕሪሚየር ሊጉ በቀጣይ ዓመት ስጋት የሆነ የአጥቂ ስፍራ ተጫዋች ነው ዛሬ ሪስ ጄምስ እና ማሎ ጉስቶ አሲስት አድርገውት 2 ጎሎችን አስቆጥሯል ሞርጋን ሮጀርስ በቼልሲ ማሊያ ስታንፎርድ ብሪጅ ላይ የመጀመሪያ ጨዋታውን አድርጎ የመጀመሪያ ጎሉንም ማስቆጠር ችሏል ዛሬ ሪያል ሶሲዳድ ተለጥልጣለች ነው ማለት ተለጥልጣለች በቀጣይ ዓመት ማለት ነው ፕሪሚየር ሊግ ላይ ያላችሁ ክለቦች ራሳችሁን አዘጋጁ ጆዋ ፔድሮ የሚባል ሰይፍ ይዘን ሞርጋን ሮጀርስ እና ኮል ፓልመርን አስከትለን እንመጣለን ኤንዞ ፈርናንዴዝ ዛሬ በቼልሲ ማሊያ ስመለከተው በጣም ነው ደስ ያለኝ ኤንዞ ፈርናንዴዝ ቼልሲን ባይለቅ ደስ ይለኛል ዛሬ ግን ሪያል ሶሲዳድን መልእክት ነው የላከው ዣቪ አሎንዞ የመጀመሪያ ጨዋታውን ስታንፎርድ ብሪጅ ላይ አድርጎ በደማቁ ዌልካም ተብሎ ስፔናዊ አሰልጣኝ ዣቪ አሎንዞ እንዲሁም ደግሞ ፔፕ ቻባሪያ ማርኮ ፔሌስትራ ዛሬ ሁሉም የታዩበት ነው ምርጥ የሚባለውን ስብስብ ነው ያየነው ሪያል ሶሲዳድን ለፕሪሚየር ሊጉ ማስጠንቀቂያ የሆነ ግርፊያ ነው የገረፍናቸው ብሩስ ፋብሊ ጆዋ ፔድሮ ሞርጋን ሮጀርስ ያስቆጠሯቸው ጎሎች ቼልሲ ወሳኙ በስታንፎርድ ብሪጅ ወሳኙን ድል እንዲያስመዘግብ አስችሎታል ዣቪ አሎንሶን በስታንፎርድ ብሪጅ የቼልሲ አሰልጣኝ ሆኖ የመጀመሪያውን ጨዋታ እንዲያሸንፍ አስችሎታል ጆዋ ፔድሮ የሚገርም ነበር በ7 ጨዋታ 8 ጎሎችን አስቆጥሯል ምን አይነት ፔድሮ ነው ያየነው ሞርጋን ሮጀርስ በመጀመሪያው ጨዋታ የመጀመሪያውን ጎል አስቆጥሯል የቼልሲ የፕሪሲዝን ጨዋታ ይሄን ይመስላል ሞርጋን ሮጀርስ የመጀመሪያ ጎሉን አስቆጥሯል በዛሬው ጨዋታ በእርግጥ ጆዋ ፔድሮ ሊያገባው የነበረውን ኳስ ነው ያገባው ግን ጨዋታው ላይ ከሞላ ጎደል አሪፍ ነገር አይቼበታለሁ ትንሽ መግባባት ከቲሞ ጋር ይፈልጋል ግን ደግሞ ኳሶቹን ሲይዛቸው ምን እንደሚያደርግ ምን ማድረግ እንደሚችል አይተናል በጣም አሪፍ ጨዋታ ነው ያየንበት ሌላው እስቲ ስለ ኤንዞ ትንሽ ነገር እንነጋገር ኤንዞ ፈርናንዴዝን እንዴት አያችሁት ዛሬስ ጨዋታ ላይ ባለፈው ስንነጋገር ስናወራ የነበረውን ነገር ዛሬ በደንብ ያያችሁት ይመስለኛል ሎንግ ፓሶቹን አይታችሁታል ሜዳው እንዴት እንደሚቆጣጠር መሃል ሜዳውን ምን ያህል እንደሚያስፈልገን በዛ ላይ ደግሞ ኤንዞ ፈርናንዴዝን እኛ ሀገር ያለ ደጋፊ ነው የጠላው ደጋፊው ላይ አይታችሁታል ገና ተቀይሩ ሲገባ እንዴት እንደዘመረለት ኤንዞ ፈርናንዴዝ እያለ ኤንዞ ፈርናንዴዝም ያን ያውቃል በቃ ያልተግባባው ያልተዋደደው ቁርሾ የተፈጠረው ከቲሙ አስተዳደሮች ጋር ነው እንጂ ከደጋፊው ጋር አይደለም ለዛ ነው ዝም ብሎ የወጣው ለደጋፊው እንኳን ምንም ማለት አልፈልግም ምክንያቱም የሆነ ከደጋፊው ጋር ምንም አይነት ሰጣ ገባ ውስጥ መግባት አልፈልግም ደጋፊው ይወደዋል ያውቃል ቲሙ ደግሞ እንደሚፈልገውም ያውቃል ግን ደግሞ በቃ የደሙዝ ነው አሁን ደሙዝ አልከፍል ስላሉት ነው በቃ ያ ነው ያልተግባባበት ምንም ደስተኛ ያልሆነበት ምክንያት ያ ነው ምናልባት ቼልሲዎች ዘንድሮ ማቆየታቸው ስለማይቀር ልጁ ምርጥ ነገር ሊያሳየን ይችላል ለራሱ ሲል ማለት ነው 6 ዓመት ይቀረዋል የሚፈጠረውን አብረን የምናየው ይሆናል አንግማን ኩክ እያደረጋን በሰሙ እያማሰለ እየቀቀለ ነው እኔ እመኒ ትረስት በረም ፕሪዝን እያዩት ነው ጨዋታዎች ላይ ፕሪዝን መገምገም የሆኑ አይደለም ነገር ግን ያላቸው ሲስተም የሚቀያየሩበት ተጫዋቾቻቸው ኦፕሽኖቻቸው ምናምን ታያላችሁ ኦቨራል እና ቼልሲ እንደሚታወቀው ዩሮፕ ላይ ለመኖር ደግሞ ያው በሳምንት ወር ውስጥ አንዴ ይጮታል ያው ረፍት ያገኛሉ ምናምን ወርክሎድ በደንብ ይቀንሳል ባላችሁ ተጫዋች ኳሊቲ አንጻር ደግሞ ካሰባችሁበት ኮርኔት ማድረግ የሚቻል ከሆነ ብዙ ነገር መቀመር ይችላል እና ቺኪ ሊትል ታይትል ሬስ ውስጥ እንደው ስፍት እንዳይሉም ራሱ ጥንቃቄ ነው የምላችሁ ሌላው ቢመጣ ይመጣ ይችላል የምላችሁ በምክንያት ነው እና በጣም ኳሊቲ ያላችሁ እንደሱ አይነት ነገር ውስጥ ለመድረስ ይሄን ቡድን ኩክ እያደረገ ነው እኔም ደግሞ በዛው ጨዋታ ሲደርስ እንግዲህ ሊንክ እንዳያመልጣችሁ በቴሌግራም ቻናል መግባት እንዳይረሳላችኋል ጨዋታዎችን እዛ ላይ ለቅላችኋል ከዛ ውጪ ደግሞ የፕሬዲክሽኖችን ምናምን አሁን ፕሪሚየር ሊግ የደረሰ ነው ኮሚኒቲ ሺልድም ነገር አለ እና እሱ እንዳያመልጣችሁ ቴሌግራም ቻናል መቀላቀል እንዳይረሳ እናንተም ደግሞ የጨዋታ ሪአክሽኖችና እንደዚህ ቀለል ያሉ አናሊሲሶች እንዳያመልጣችሁ እሱ መጫ እንዳይረሳ ሀሳቦች ኮሜንት ያስቀምጣችሁ ኮፒ ሊንክ ይደረግ እና ስለቼላው ምን አሰባችሁ የተመለከታችሁ የሌላም ደጋፊ ካላችሁ የራሳችሁም ደጋፊ
ተጫዋቾች ከእናንተ እንግዲህ ምን እያያችሁ ነው የሚለው መስማት ፈልጋለሁ። አይ ሲ ፕሮሚሲንግ ስታፍ ነው ብላችሁ አሁን ኔጌቲቭ ምናምን ትወጡ ትችላላችሁ፣ ግን ፕሮሚሲንግ ስታፉ በተለይ መናገርም አለብን ብዬ ሰማሰብ ነው። እስኪ እናወራበት በዲቴል። እነሱ ግን ማተር የሚያደርገው ያው አያርገውና በጣም ኪ ፕሌየሮቻቸው ላይ ጉዳት አይምጣ ነው በቃ። ግን ሰደን የሆነ ጉዳት ደግሞ ይመጣል ብዬ አላስብም፣ ወርክሎድ ካልበዛ በስተቀር። ወርክሎድ ደግሞ ቀንሶላቸዋል። ስለዛ በትሬኒንግ በሰላም እስከሰራ ድረስ ምንም ነገር አይመጣም እንደሱ አይነት ነገር። ኤኒዌይዝ ግን ወደ ጨዋታቸው ምናምን ስንገባ ፔድሮ ኔቶ የመሳሰሉ ፔድሮ ኔቶ ራሱ አሁን ኢቮልቭ አድርጎ ይጮተበት ያለበት መንገድ አፔንዳውን ይሯሯጣል፣ የሚያደርገውን ክሮሶች ያደርጋል። ከዛ አለቀ ጨረሰ። እነ ፓሌስትራ ፕሪዝን ላይ ያሳለፉት ጊዜ ዛሬ እንደውም ኢፊ ነበር፣ ምንም የሚባል አይደለም። እነ ሬስ ጄምስ ዛሬ ከካይሴዶ ጋር ያደረገው ጥምረት መሃል ሜዳ ላይ አይ ቲንክ አሪፍ ነው ብዬ አስባለሁ። አደባክ፣ ፎፋና፣ ላክሯ እና ደግሞ ኮልዊል አንድ ላይ ሉክስ ፕሮሚሲንግ። ከእንደገና ፊት ለፊት ስትመለከቱ ምንም ጥያቄ የለውም። አታውቁ ኦልሞስት ዋን ኦፍ ዘ ቤስት ብትሉትም ምንም ጥያቄ የሌለው ነገር ነው። ፓልመር ያለን ዩዛ ኳሊቲ ይታወቃል። ዦዋ ፔድሮ እናውቀዋለን። ሞርጋን ሮጀርስ ደግሞ በፊትም እናውቀዋለን። አሁንም ማምጣት የሚችለው ማየታችን አይቀርም፣ የጊዜ ጉዳይ እና በጣም ኳሊቲ ያለው ይሄ ቲም ገባቸዋ። እረፍት ሰጡት ምናምን ደግሞ እንዲጮት ከፈቀድክለት ደግሞ የሆነ ነገር ሲስተሙ ፊክስ ከደረገና አንዴ ፎርሙስ ከገባ ትንሽ ሊያረባረብ ይችላል እና ጠንቀቅ ማለት ያዋጣል። ናቸው አንግማን ሊተኳኮስ ይችላል ነው ብቻ እኔ የምፈልገው ምናልባት ሚድፊልድ ጥንካሬያቸው ላይ ኤንዞ ፈርናንዴዝ ኢንተግሬት አድርገውት በጣም ያገለግላቸዋል ብዬ አስባለሁ። እሱን ላለመሞክሩ ወይ ደግሞ የሚለቁትም ከሆነ ያው ሪፕሌስመንት ማምጣት ምናምን እሱም አይጠፋቸውም። ኦብቪየስሊ ሪፕሌስመንት ምናምን ከወጣም እንግዲህ በሚለው ነው ያው ኔቶም ከወጣ ትናንት ከወጣ ከሚለው ከሲስተሙ አንጻር ሳየው በጣም እያገለገሉ ሲሆኑ ነው ነግራችሁ። ባይዜ ሌላ ተጫዋቾች አሉት ትላላችሁ እዛው፣ ግን ተተኪ ግዴታ ነው። ሁሌም ከለቀቅ በተለይ በትልቅ በር ማምጣት አለብን የፈለገ ተተኪ ቢኖር እንኳ ማለት ቲም ውስጥና ኦፕሽኖቻቸው ከቤንች ራሱ ከሄንዳ ስቴቫ የመሳሰሉ ሰዎች ተቀምጠው ራሱ የሚገርም ቲም ቢውል ማለት ማሰለፍ የሚችል ቲም ነው እና ቢዋሪ ጋይስ ቢዋሪ። እውነት ነው የምላችሁ ቼላው የሆነ ነገር ልጠብቁ ትችላላችሁ ከቡድናችሁ። ኤኒዌይስ ጥሩ ሆፕ አለኝ ብዬ አስባለሁ። የሚቀየርን ነገር ካለ ግን ነገራችኋለሁ። ቀጣይ እስክንገናኝ ድረስ ግን የተለመደው የመጨረሻ የፕሪሲዝን ጨዋታችንን በስታንፎርድ ብሪጅ ከሪያል ሶሲዳድ ጋር አድርገን 3-1 አሸንፈናቸዋል። እኔ አሁን ስለ ማንም ለወር አይደለም የመጡት፣ ስለ ሮጀርስም አይደለም፣ ስለ ማንም ማለት ነው። ይሄ ኳሌ የምትመለከቱት ሰውዬ አንድ ሰው ማለት አንድ ሰው ከማንም ጋር እንዳይወዳደሩ ከማንም ጋር። ወይኔ ጆው ፔድሮ ጎሎቹን ተዋቸው። ሜዳ ውስጥ ለምንድን ነው የማትቀሙት? ኳስ አይቀማም፣ ምንም ኳስ አይቀማም እንዴ! ምንድን ነው ባሰበት? ጭራሽ ልጁ እኮ እየባሰበት ነው ሄደው ጭራሽ ማለት ነው። ሃትሪክ እኮ ነበር የሚሰራው። ሮጀርስ ያገባውንም ኳስ እኮ ማለት ነው በረኛው እንዴት እንደመለሰው አይታችሁታል። ሲጀምር ማለት ነው ጆው ፔድሮ በጣም ነው የሚችለው። በጣም እውነት ይችላል። ይኸውላችሁ እኔ ፕሪሚየር ሊግ ላይ የሚቀጥለው ዓመት ኔኪቲኬ ልትሉኝ ትችላላችሁ፣ ቤንጃሚን ሼስኮ ልትሉ ትችላላችሁ፣ ቪክተር ጊዮክሬሽ ልትሉ ትችላላችሁ። ግን ጆው ፔድሮ ነው ከሁሉም የተሻለው። ከሃላንድ ጋር ሊፎካከር የሚችለው ይሄ ብቻ ነው፣ ሌላ ሰው የለም። አረ በስመ አብ እንዴ! አንተ ምን አይነት ተጫዋች ነው እንዴ? ሁሌ እኮ ነው የሚያገባው። ሁሌ ማለት አይስትም፣ ሁሌ ያገባል። ምንድን ነው ያልገባኝም እኔ። ምንም ሚስተው ነገር የለም። ጆው ፔድሮ ትለያለህ። የዛሬው ፓልመርንስ እንዴት አያችሁት? አሪፍ አልነበረ ፓልመር? ምን አይነት ተጫዋች! ሪስ ጄምስ አሁን ስለ ሪስ ጄምስ ሁሌ ስለማወራ እኮ ነው። ምን አይነት ተጫዋች ነህ አንተ? ፓሌስትራ ትንሽ ያለ ቦታዋ ነበረች፣ ትንሽ ምቾት አላየውበትም፣ ግን አሪፍ ነበረ ከሞላ ጎደል። ካይሴዶ ነው ሁላችንም የምናውቀው ነው፣ በጣም ምርጥ። ሳንቼዝ እንመንህ፣ አሁን ዛሬ ያሳየህን አቋም አሪፍ ነው፣ እንመንህ። በዚህ ትቀጥላለህ። ግራ እኮ ነው የሚገባው። አሁን ዛሬ አሪፍ ሆነ፣ ነገ ምን እንደሚሆን አናውቅም። ሳንቼዝ እንጂ እኮ አሁን ዛሬ ምርጥ ነበር። በጣም አሪፍ ጨዋታ ይቻለሁ። በስመ አብ። ይሄ መልእክት ነው ለሌሎቹ ቲሞች። አትፈሩም? አሁን ይህን ስታዩ